ሰላም ጤና ይስጥልን ውድና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን ቆይታችኋል? በዛሬ ዝግጅታችን ስለ ሶላር ቴክኖሎጂ መረጃ ይዘንላችሁ ቀርበናል። ሶላር ቴክኖሎጂ ምንድነው? እንዴት ነው የምንጠቀምበት? ምን የተሻለ ነገር አለው? በተለይ በአሁን ሰዓት በርካቶቻችሁ የምታነሱት ጥያቄ አለ። ስራ መስራት ፈልጋችሁ እናንተ ስራ የምትጀምሩበት ቦታ ላይ ማብራት አይኖርም ወይም ደግሞ ማብራት ይቆራረጣል። በሌላ በኩል ደግሞ ጄኔሬተር እንደ አማራጭ እንዳትጠቀሙ የጄኔሬተር ዋጋ ራሱ አለ። ጄኔሬተር የምትጠቀመው ነዳጅ ወይም ደግሞ ናፍጣ ዋጋ እየጨመረ በመምጣቱ ስራችሁን እንዳትሰሩ ስጋት ሆኖባቸዋል። ስለዚህ የሶላር ቴክኖሎጂ የማብራትንና የጄኔሬተርን ቦታ ተክቶ መስራት ይችላል ወይ? ማሽኖችን ማንቀሳቀስ ይችላል ወይ? ሶላር ምጣድና ምድጃን ያንቀሳቅሳል፣ ፍሪጅ ያንቀሳቅሳል ወይ? እንዲሁም ደግሞ ለትላልቅ ድርጅቶች ይሆናል ወይ? ለነዚህ ሁሉ ጥያቄ ምላሽ እንዲሰጡን የግሪንሰን ቴክኖሎጂ ስራ አስኪያጅ የሆኑትን አቶ ምትኩን እዚህ ስቱዲዮ ድረስ ጋብዣቸዋለሁ። ከሳቸው ጋር ቆይታ በማድረግ አጠቃላይ ስለ ሶላር ቴክኖሎጂ መረጃ ይሰጡናል። ከመረጃም ባሻገር አገልግሎቱ እነሱ ጋር ስለሚገኝ ምን አይነት አገልግሎት እየሰጡ እንደሆነ እንዲሁም ደግሞ በአቅማችን ልክ ሶላር ከነሱ ጋር ማግኘት እንችላለን ወይ የሚለውን መረጃውን ወደ እናንተ የምናደርስ ይሆናል። ዝግጅቱን በመምራት እኔ ጫላ ገልቹ፣ ካሜራማናችን ክዳኔ ታከለ እንዲሁም ቴክኒኩን በመቆጣጠር አማኑኤል አብሮን ይቆያሉ። መረጃው ጠቃሚ በመሆኑ እስከ መጨረሻ እንድትከታተሉ እያልኩኝ ቀጥታ ወደ እንግዳ ያመራችኋለሁ። ተከታተሉ። አቶ ምትኩ እንኳን ደህና መጡ። እንኳን ደህና ጠበቃችሁ። መልካም። እንግዲህ መግቢያ ላይ ለተመልካቾች ስለ ሶላር ቴክኖሎጂ ሰፋ ያለ ማብራሪያ እና ስለ ሶላር ቴክኖሎጂ ያላቸውን አመለካከት ሰፊ ማብራሪያ እንዲሰጡን ስቱዲዮ እንግዳ እንደጋበዝኩ ነው የነገርኳቸው። በዛ መሰረት እናንተን ጠይቀናችሁ እዚህ ስቱዲዮ ድረስ ስለተገኘልን በመጀመሪያ በገበያ ሚዲያ እና በተመልካቾቻችን ስም ማመስገን እፈልጋለሁ። እኛም ስለጋበዛችሁን እናመሰግናለን። የስራ ድርሻዎትንና ስሞትን በማስታወቅ እንጀምር። አመሰግናለሁ። ምትኩ ረጋሳ እባላለሁ። በግሪንሰን ቴክ ሶላር ቴክኖሎጂ ውስጥ የስራ አስኪያጅ ላይ እየሰራሁ እገኛለሁ። እስኪ ሶላር ቴክኖሎጂ ምንድን ነው ከምለው እንነሳ። እሺ፣ አመሰግናለሁ። እንግዲህ አሁን ከመነሻውም ለማየት ሶላር ቴክኖሎጂ ምንድን ነው የሚለውን ነገር በጥቂቱ ለተመልካቾች ግልጽ ማድረግ ስለሚያስፈልግ ሶላር ቴክኖሎጂ አንድ በፀሐይ አማካኝነት ኃይልን ማመንጨት የሚችል ነው። አንድ የኃይል አማራጭ ነው። ከዚህ በፊት ያው መደበኛ የሆነ የኤሌክትሪክ አገልግሎት እናገኛለን ከመንግስት በሚሰጠው ሴንትራላይዝድ በሆነው የኃይል አቅርቦት እንጠቀማለን። ይህንን የኃይል አቅርቦት ደግሞ በሚቆራረጥበት ጊዜ ጄኔሬተር እንጠቀም ነበር። ጄኔሬተር አሁን ባለው ነባራዊ ሁኔታ አንደኛ ዓለም ሁሉ እየሄደበት ያለበት ሁኔታ የታዳሽ ኃይል ሙቭመንት ነው። ያም የሆነበት አንደኛ ከካርበን ፍሪ የሆነ ቴክኖሎጂ መጠቀም ከሁሉም ማህበረሰብ ያስፈልጋል። ለጤናም እንደዚሁም ደግሞ መንግስታትም ስማርት ሲቲ እየተከተሉ በመሆኑ ሀገራችንም አሁን በቅርብ ወደ ስማርት ሲቲ እየሄደች ባለችበት ሁኔታ የታዳሽ ኃይል መጠቀም አስገዳጅነት ሁኔታ በመምጣቱ የተለያዩ ፖሊሲዎች እንደ ዓለምም እንደ ሀገርም ደረጃ ይወጣሉና እዚህ ላይ ተመስርቶ ብዙዎቹ አሁን የታዳሽ ኃይል ላይ ትኩረት እያደረጉ ያሉበት ሁኔታ አለ። በሀገራችን ውስጥ የሶላር ቴክኖሎጂም አሁን በስፋት ከግለሰብ ተነስቶ እስከ ተቋማት ድረስ የተለያዩ ተቋማት እየተጠቀሙ ያሉበት ሁኔታ አለ። ያም የሆነበት የናፍጣ የነዳጅ ሁኔታ በየሀገራችን በየጊዜው እየጨመረ በመምጣቱ የተነሳ ብዙ ጊዜ ኢኮኖሚካሊ ፊዚብል ስለማይሆን ወደ አማራጭ ኃይል መሄድ ግድ ነው እና ከዛ አንጻር ወደ ሶላር ቴክኖሎጂ እየተሄደበት ያለበት ሁኔታ አለ። ስለ ሶላር ቴክኖሎጂ ይህን ኃይል ካልን ምናልባት ወደ ቤታችን ማብራት ስንመጣ ከጄኔሬተር ወይም ደግሞ ከማብራት በዋጋም በአገልግሎት አሰጣጥም በምን የተሻለ ነገር አለው?
አመሰግናለሁ። እንግዲህ ቅድሚያ እንዳነሳ ነው አንደኛ ብዙ አይነት የኃይል አማራጮች አሉ። አንዱ ሶላር ቴክኖሎጂ ነው። ሁለተኛ ከግሪድ አክሰስ የምናገኘው ወይም ደግሞ መደበኛ የኤሌክትሪክ አገልግሎት መንግስት የሚያቀርበው ነው። ሶስተኛ ደግሞ እኛ የመብራት መቆራረጥን ችግር ለመቅረፍ የምንጠቀመው የጄኔሬተር የሚያመነጭልን ኃይልን ነው። እነዚህ ሶስቱን ነገር በማነጻጸር ለማየት ያህል በመጀመሪያ ደረጃ የግሪድ ወይም ደግሞ መንግስት የሚያቀርብልን ወጪ አውጥቶ ትልቅ ኢንቨስትመንት አውጥቶ ፖል አቁሞ መስመሮችን ዘርግቶ የመብራት አገልግሎትን ለረጅም ጊዜ ሲሰጥ ነበረ። አሁን ባለው ሁኔታ 60% የሀገራችን ማህበረሰብ የኤሌክትሪክ አክሰስ ወይም የመብራት ተደራሽነት ያልተዳረሰበት ሁኔታ ስላለ ይህንን በአማራጭ ኃይል መተካት ከኢኮኖሚ አንጻር ሰዎች በግል ደረጃ ጄኔሬተርን እና ሶላር ቴክኖሎጂን ይጠቀማሉ። እነዚህ ሁለቱ ልዩነት ስናይ ሁለቱም በኢንቨስትመንት በግዢ ላይ ተቀራራቢ የሆነ ኢንቨስትመንት ነው የሚያስፈልጋቸው። መጀመሪያ ላይ ስንገዛ የምናወጣው ወጪ ድሮ ትንሽ ከፍ ይል ነበረ የሶላር ቴክኖሎጂ። አሁን ግን ሪላቲቭሊ በሚባል ደረጃ ተቀራራቢ ነው። ዋናው ነገር ግን ኢንቨስትመንቱን ከገዛም በኋላ ያለው የፍጆታ ወጪዎች ናቸው የሚለያቸው ማለት ነው። በሶላር ቴክኖሎጂ ላይ ምንም አይነት የፍጆታ ክፍያ አይኖርም ፑርሊ የሶላር ቴክኖሎጂ የምንጠቀም ከሆነ። በጄኔሬተር ላይ ግን አሁን እንደሚታወቀው የናፍጣና የቤንዚን ዋጋ በመነሳቱ የተነሳ ከፍተኛ ወጪ ይጠይቃል። ይሄ ደግሞ ብዙዎቹን እያማረረ ያለበት ሁኔታ አለ። የህዝቡም የተቋማት ስትራቴጂ አሁን በይበልጥ ወደ ሶላር ቴክኖሎጂ እየሆነበት ያለበት ሁኔታ አለ። ወጪን መቀነስ ይፈልጋል ማንኛውም ተቋም፣ ማንኛውም ግለሰብ፣ በግለሰብ ደረጃም ደግሞ ተደጋጋሚ ወጪዎችን መቀነስ ይፈልጋል እና የሶላር ቴክኖሎጂ አንዴ ከተገዛ በኋላ የምናወጣበት ወጪ የፍጆታ ወጪ የለም። በጄኔሬተር ግን በየሳምንቱም በየወሩም የሚያስወጣን ወጪዎች ይኖራሉ። ከዚህ በተጨማሪ በሶላር ቴክኖሎጂ ላይ ለረጅም ጊዜ ቴክኖሎጂው መስራት ስለሚችል አሁንም አይበላሽም። በ3 ዓመት በ4 ዓመት የሆነ ማይነር ችግሮች ሊያጋጥሙት ይችላሉ። ለዛ ማይነር የሆነ ጥገና ሊያስፈልግ ይችላል በኬብሎች ላይ እንጂ እንደዚህም ለ10 ዓመትም ለረጅም ዓመትም ምንም የጥገና ሳያስፈልገው አገልግሎት መስጠት ይችላል። ጄኔሬተር ላይ ግን እንደዚህ አይነት ፍሪኩዌንሲ ኦፍ ሜንቴናንስ ኮስት ያስወጣናል። በተደጋጋሚ ለጥገና የምናወጣው ኮስት ከፍተኛ ነው። ከዚህ ባሻገርም ደግሞ ይሄ ቴክኖሎጂ ሳይለንስ ሙድ ነው ያለው ሶላር ቴክኖሎጂ። ጄኔሬተር ላይ ስናይ ድምፅ አለ፣ የተለያየ ካርበን ልቀት ወደ ኢንቫይሮንመንቱ ይለቃል፣ አካባቢን ይረብሻል፣ ኢንቫይሮንመንቱ ላይ ያለው ተጽዕኖ አለ። ስለዚህ ሶላር ቴክኖሎጂ በጣም ፊዚብል የሆነ ዘመን አመጣሽ ቴክኖሎጂ በመሆኑ ብዙ ተቋማት፣ ማህበረሰብ ወደዛ እየሄዱበት ያለበት ሁኔታ አለ። የኤሌክትሪክ መደበኛውም የኤሌክትሪክ አገልግሎት ብናይ መንግስት ትልቅ ኢንቨስትመንት አውጥቶ የሚያስከፍለው ቢል ዝቅተኛ በመሆኑ በየጊዜው እንግዲህ አልፎ አልፎ ማሻሻያ ሊያደርግ ይችላል። ከዛ አንጻር የፍጆታ ክፍያ ማህበረሰቡ ሊኖርበት ይችላል እና መንግስትም ዳይሬክሽን ስትራቴጂ ሰው አማራጭ ኃይልን መጠቀም እንዳለበት ከአቅርቦት እጥረት አንጻር ከመፍታት አንጻር ያስቀመጠው አቅጣጫ አለ። እዚህ ጋር ግልጽ ለማድረግ በምን አይነት መንገድ ነው የምጠቀሙት? ጥሩ ጥያቄ ነው። ምክንያቱም አንዳንድ ጊዜ አሁን የሶላር ቴክኖሎጂ ስንል ቀጥታ በሶላር በፀሐይ አማካኝነት ያንን ቴክኖሎጂ መጠቀም ስንችል ነው ሶላር ቴክኖሎጂ የምንለው። ሌላው መደበኛ ማብራት የሚሰጠውን አክሰስ በባትሪ እና ኢንቨርተር ብቻ በማድረግ ከዋናው ከመንግስት ኃይል ወስዶ አጠራቅሞ ነገር ግን የመብራት መቆራረጥ ሲያጋጥም መልሰን አገልግሎት የምንሰጥ ከሆነ ይሄ ሶላር ቴክኖሎጂ አይደለም። ግን የመብራት መቆራረጥን ከመብራት አጠራቅሞ
ነገር ግን መብራት በማይኖርበት ሰዓት አገልግሎት እንዲሰጥ ነው። እንደዚህ አይነት አማራጮች ይሰጣሉ። ለምንድን ነው? አንድ የኤሌክትሪክ ወጪና የናፍጣ ወጪ እኩል ስላልሆነ ሰዎች አንዳንድ ጊዜ ናፍጣ ከማውጣት ከኤሌክትሪክ አጠራቅሞልን መብራት በሚጠፋ ጊዜ ግን አገልግሎት ይስጠን ብሎ ማጠራቀሚያ ልክ ዩፒኤስ እንደሚባለው አይነት አገልግሎት ሆኖ ግን ረዥም ጊዜ ከመብራት ያጠራቅምልንና መልሶ ለእኛ ይሰጠናል። ነገር ግን ሶላር ቴክኖሎጂ ስንል ቀጥታ ከፀሐይ ኃይል ነው የሚያጠራቅምልን። ከፀሐይ ኃይል ያጠራቅምልንና ያጠራቀመውን ደግሞ ያለምንም ክፍያ ማህበረሰቡ መብራት መቆራረጥ ሲያጋጥመው መጠቀም ወይም ደግሞ መብራት አክሰስ ተደራሽነት የሌለባቸው ገጠር አካባቢ ላይ ያሉ ማህበረሰቦች በቀጥታ ከፀሐይ አጠራቅሞ አገልግሎቱን የሚያገኙበት ቴክኖሎጂ ነው። በዚህ ቴክኖሎጂ ውስጥ ምንም አይነት የኃይል ፍጆታ ወጪ የለም። መልካም። ሶላርን ወይም ደግሞ የሶላር ቴክኖሎጂን በምን አይነት አማራጭ መጠቀም እንችላለን? ፀሐይ እንግዲህ ተፈጥሮ በነፃ ነው ለሁሉም የተሰጠን። ስለዚህ ሁሉም ቦታ ያሉ ማህበረሰብ ፀሐይን በነፃ ያገኛሉ። ያንን በመጠቀም ወደ ኃይል አማራጭ በመቀየር ለቤት ውስጥ ለኤሌክትሪክ ፍጆታ መጠቀም እንዲችሉ ነው። የቅድም ያነሳ ነው ግን ከመንግስት የተሰጠንን የኃይል አቅርቦት ማብራቱ ባለበት ሰዓት ወይም ደግሞ ማብራቱ ሳይጠፋ ሳይቆራረጥብን በባትሪ አማካኝነት አጠራቅሞልን ነገር ግን ማብራት ሲጠፋ አገልግሎት የምናገኝበት ነው። በዚህ እንከፍላለን። ኦብቪየስሊ ክፍያ አለ። ለምን? የመንግስት የኤሌክትሪክ ቢል ክፍያ ስላለ ለዚህ እንከፍላለን ማለት ነው። በፀሐይ ግን ስንጠቀም ክፍያ የለውም። ኢንቨስትመንቱም ደግሞ እቃውን ስንገዛም ያለው ልዩነት በፀሐይ ሲሆንና በኤሌክትሪክ ልዩነት አለው። ተደጋጋሚ ወጪዎችን ለመቀነስ የሶላር ፓኔላችንን ጭምር ገዝተው ከፀሐይ ኃይልን አጠራቅሞ መጠቀም እንዲችሉ ነው ሞር ኦፍ ኢንከሬጅ የምናደርገው። ስለ ሶላር ቴክኖሎጂ በተወሰነ መልኩ አይተናል። ያው አሁንም የተመልካቾቻችን ጥያቄ ላይ ነው ትኩረትን የሚያደርገው። ሶላር ልክ እንደ ጄኔሬተር ወይም እንደ ማብራት አገልግሎት አይሰጥም። ለምሳሌ ዳቦ ቤቶችን እንውሰድ። የዳቦ መጋገሪያ ማሽን በሶላር ይንቀሳቀሳል ወይ ነው ጥያቄው። ከጥቃቅን ወይም ከመካከለኛ ገቢ ካላቸው ድርጅቶች ጀምሮ እስከ ከፍተኛ እስከ ትላልቅ ተቋማት እስከ ፋብሪካ ድረስ ያሉት የሶላር ኃይልን በመጠቀም ወይም የሶላር ቴክኖሎጂን በመጠቀም ማሽኖችን ማንቀሳቀስ ይችላሉ ወይ? በጣም ጥሩ ጥያቄ ነው። እንግዲህ አሁን የተነሳው ጥያቄ ኦፍኮርስ በጥቂቱ በማህበረሰብ ውስጥ ያለ መረጃ እጦት ስላለ ያው የሚያንቀሳቅስ አይመስላቸውም። አንዳንድ ጊዜ ዳቦ ማሽንም የሚያንቀሳቅስ አይመስላቸውም። አሁን ግን የሶላር ቴክኖሎጂ ከኢቨን ከዳቦ ማሽንም አልፎ ፋብሪካ ድረስ ዘልቆ አንድ ወረዳን ጭምር በሶላር በሜጋ ፕሮጀክት እያንቀሳቀስ ያለበት ሁኔታ ስላለ ማብራት የሚሰጠውን የመጠን የሶላር ቴክኖሎጂ መስጠት ይችላል። ዋናው ነገር ይሄንን ኢንፎርሜሽኑን ማግኘትና አጠቃቀሙ እንዴት ነው፣ ምን ጥቅም አለው የሚለውን ነገር መገንዘቡ ላይ ነው የሚሆነው ማለት ነው። ከጄኔሬተርም በበለጠ አንዳንድ ጊዜ የሚሰጥበት አገልግሎት ወይ በተለየ ሁኔታ ነው። አንደኛ ሳይለንት ነው። ሳይለንት ከመሆኑም ውጪ ያጠራቀመውን ያህል ቻርጅም ሲያደርግ ዲስቻርጅም ሲያደርግ በ0.01 ሰከንድ ውስጥ ነው። ይሄ ማለት ምንድን ነው? ምንም አንድ ቃል ሳይወጣ እኛ መብራት መጥፋቱንም ሳናውቀው እውነት እዚህ ጋር በጣም ገርሞናል። እና አሁን ለኛ የተገጠመው ባካፕ እኛ አሁን እዚህ ጋር እያወራን ነው። ማብራት ይጥፋ አይጥፋ የምናውቀው ነገር የለም። ለዚህ እኛ ምስክሮች ነን። ምናልባት ግን ትኩረት የምታደርግልኝ አቅሙ ላይ ነው። በተለይ እነዚህ ከጥቃቅን ጀምሮ ስራቸውን ማንቀሳቀስ ለሚፈልጉ ግለሰቦችም ስራ ለመጀመር ለሚፈልጉ ሶላርን በመጠቀም እንጀራ መጋገር እንችላለን ወይ? ምድጃ መጠቀም እንችላለን ወይ? ዳቦ ቤት መስራት እንችላለን ወይ? ፀጉር ቤት መስራት እንችላለን ወይ የሚል ጥያቄ አላቸው። ጥሩ እንግዲህ ያው የአቅሙ ሁኔታ ያው መብራትም ጄኔሬተርም የኃይል አማራጭ ናቸው። የኃይል አማራጮች ገደብ የላቸው።
ቴክኖሎጂው ትልቅ ካፓሲቲ አለው። አሁን የመብራት ተደራሽነት የሌላቸው ወደ 60% ሀገራችን ውስጥ ከ60 እስከ 50 የሚደርሱ የመብራት ተደራሽነት የሌላቸው አካባቢ ላይ ወረዳው ሙሉ እንዲያበራ እንግዲህ አንድ ወረዳ ማለት ምን ያህል የኃይል ፍጆታ እንደሚጠይቅ እዛ ውስጥ ፋብሪካ ሊኖር ይችላል፣ ቤቶች ሊኖሩ ይችላሉ። ስለዚህ እነዚህን ሁሉ ያሉ ቢዝነስ ሴንተሮችን ነዋሪዎችንም ጭምር በሶላር አክሰሰብል ማድረግ ከተቻለ ገደብ የለውም ማለት ነው። ቴክኖሎጂው ገደብ የለውም። አሁን ቴክኖሎጂ እየመጣበትም ያለበት ወይ ኃይልን በማጠራቀም ብቻ ሳይሆን በትራንስፖርት ዘርፍ ላይ አሁን በቅርቡ እናየዋለን። ባጃጅ በሶላር ገብቷል ሀገራችን ውስጥም። ቀጣይ ላይ በመኪና የማናይበት ሁኔታ የለም። ሁሉንም ማብራት በምንጠቀምባቸው በሴክተሮች ሁሉ የሶላር ቴክኖሎጂን አሁን ከኤሌክትሪክ ወደ ሶላር ሪፕሌስመንት እየሆነበት ያለበት ሁኔታ ስላለ ገደብ የለውም። ቴክኖሎጂው አቅሙም ከፍተኛ ነው። ይሄ ቴክኖሎጂ የሚለውን ተመልካቾች እንዲያውቁት ነው። ሊሚት የለውም። ሊሚታቸው የመግዛት አቅማቸውና ፍላጎታቸውን ብቻ ነው። ግሪንሰንቴክ ቴክኖሎጂ ማን ነው? ምን አይነት ምርቶችን ያቀርባል? በጣም ጥሩ። ግሪንሰንቴክ የተለያዩ የሶላር ምርቶችን ያቀርባል። የመጀመሪያው የሶላር ምርት የሶላር ማብራቶች ነው። ይህ የሶላር ማብራት የቤት ውስጥ እንደዚሁም ደግሞ የግቢ ውስጥ እንደዚሁም ደግሞ መንገድ ዳር ላይ ለሚያስፈልጉ ለመብራት አገልግሎት ብቻ የሚውሉ መብራቶችን ያስመጣል። ይሄም ደግሞ ጄኔሬተርን መጠቀም ለማይችሉ ማህበረሰብ ብርሃን ብቻ ለማግኘት የሚያገለግል ሶላር ማብራቶችን እናስመጣለን። እኛ የምናስመጣው የሶላር ማብራቶች ጥሬ ዕቃቸው ከጃፓን እና ከጀርመን ተወስዶ ነገር ግን ቻይና ውስጥ አሰምብሊ ተደርገው የሚመጡ ናቸው። በእድሜ ዘመናቸው ለ100,000 ሃወርስ የሚሰሩ ናቸው። ለ23 ዓመት አገልግሎት የሚሰጡ ናቸው። የ5 ዓመት ዋስትና አላቸው። ከ5,000 ጀምሮ ሰው እንዳቅሙ በ10,000 በ15,000 ድረስ ማክሲመሙን ከኛ ጋር ማግኘት የሚቻልበት ነው። ለቤት ውስጥ አገልግሎት አንዳንድ ጊዜ ያው ገጠር ማህበረሰብ ላይ ሰዎች ብርሃን ለማግኘት ብለው ኩራዝን ይጠቀማሉ። በከተማውም ደግሞ ሻማ የተለመደ ነው እና ያንን ለማስቀረት በቀጥታ ይህንን ሶላር መብራት በመግዛት ቤት ውስጥ በ5,000 ብር በመግዛት ማብራት በሚጠፋበት ጊዜ ብርሃንን ማግኘት የሚችሉበት ሁኔታ አለና እንደዚሁም ደግሞ ግቢ ውስጥ መብራት በሚፈለግበት ሰዓት ከፀሐይ ቀጥታ በመውሰድ ማታ ማታ በራሱ ጨለማ ሲመጣ ይበራል፣ ሲነጋ ራሱ ይጠፋል። ሲፈለግ ለ6 ሰዓት ለ8 ሰዓት ስራ አለን ብለን አጀስት አድርገን የብርሃኑን መጠኑንም ቀንሰን መጠቀም የሚያስችል በነፃ መጠቀም የሚያስችል ሶላር መብራቶች አሉ። እነዚህ ሶላር መብራቶች ለተለያዩ ሪዞርቶች፣ ሆቴሎች ግቢ ውስጥ መጠቀም የሚያስችል ጭምር ነው። ለመብራት አገልግሎት የሚውሉ ናቸው። መንገድ ዳር ላይ ደግሞ ወይም የጋራ ኮንዶሚኒየም ላይ ለማህበረሰቡ በምሽት ላይ ጨለማ እንዳይፈጠር የሚያገለግሉ የሶላር መብራቶች ስትሪት ላይት የሚባሉ ሶላር መብራቶች አሉን። ይሄ የሶላር መብራቶቹ አንዱ የምናስመጣቸው ምርቶች ናቸው። ከዚህ በመቀጠል የሶላር ባካፕ ሲስተም ነው የምንሰጠው። ቀደም እንዳነሳ ነው በተለያየ አማራጭ ከኤሌክትሪክም ባክ አድርጎ መብራት በሚቆራረጥበት ሰዓት አገልግሎት የሚሰጠን፣ ከፀሐይ ኃይልን አጠራቅሞ መብራት በማይኖርበት ሰዓት ወይም ደግሞ መብራት የሌለበት ስፍራ ላይ አገልግሎት የሚሰጥልን ባካፕ ሲስተም እናስመጣለን። ለዚህ የሚሆኑ ባትሪዎች አሉ። ባትሪዎቹ ከዝቅተኛ ከ500 ዋት ጀምሮ ሰው እስከሚፈልገው የኃይል መጠን ድረስ የሚያስጠቅሙ ናቸው። በዋጋም ደረጃ የተለያየ ኮስት ነው ያላቸው። እኛ ጋር ያሉ ባትሪዎች ሊቲየም አይረን ፎስፌት ባትሪ ነው። የተለያዩ አይነት ባትሪዎች አሉ። ጄል ባትሪ፣ ሊድ አሲድ፣ ቱፕላር የሚባሉ ባትሪዎች አሉ። እነዚህ የባትሪ ማኔጅመንት ሲስተም የላቸውም።
ሊቲየም አይረን ፎስፌት ግን በውስጡ የባትሪ ማኔጅመንት ሲስተም አለው። ይሄ የባትሪ ማኔጅመንት ሲስተም ማለት የባትሪ ሴሎች ለረዥም ጊዜ አገልግሎት እንዲሰጡ ፕሮቴክሽን ወይም ጥበቃ የሚያደርግ ለረዥም ዓመት አቅሙ ሳይቀንስ አገልግሎት መስጠት እንዲችል ለ10 ለ15 ዓመት ከዛም በላይ አገልግሎት መስጠት እንዲችል የሚያግዘው የባትሪ ማኔጅመንት ሲስተም ነው እና ያ የተገጠመለት የቅርብ ቴክኖሎጂ ነው። ስለዚህ ሰዎች ባትሪንም ሲገዙ መማረጥ እንዳለባቸው ኮስቱን ብቻ ሳይሆን ጥራት ላይም ትኩረት አድርገው ለረዥም ጊዜ አገልግሎት ማግኘት እንዲችሉ መሆን ይኖርበታል። ከዚህ ጋር ተያይዞ የተለያዩ አይነት ኢንቨንተሮችን እናቀርባለን። ከግሪድ መቀበል የሚችል ከኤልፓ ዋናው መስመር ኃይልን እንዲያጠራቅምልን የሚያስችል እንደዚሁም ደግሞ ከፀሐይ መውሰድ የሚያስችል የሁለቱን ደግሞ ድምር በሃይብሪድ ሲስተም መጠቀም የሚያስችል የኢንቨንተር አይነት አለን። ሌላው ደግሞ ሶላር ፓኔል ነው። ከዚህ ጋር ከፀሐይ ኃይል ቀጥታ አጠራቅሞልን በኢንቨንተር አማካኝነት ባትሪ ላይ እንዲጠራቀም የሚያደርግልን የሶላር ምጣዱ ወይም ደግሞ የሶላር ፓኔል የምንለው ከፀሐይ ይወስድና ኃይል ሰብስቦ ቀጥታ የተሰበሰበውን ኃይል በኢንቨንተር አማካኝነት ኮንቨርት ሆኖ ወደ ኦልተርኔቲቭ ከረንት ተቀይሮ ባትሪ ውስጥ ስቶሬጅ እንዲሆንና ከባትሪ ውስጥ ደግሞ እኛ ማብራቱን እየቀዳን እንድንጠቀም የሚያስችል ቴክኖሎጂ ነው። የቴክኖሎጂ ቱልስ ነው። ይሄ የሶላር ምጣድ ብዙ አይነት የሶላር ምጣዶች አሉ። ለተመልካቾች ግልጽ ለማድረግ ሞኖ እና ፖሊ የሚባሉ እነዚህ ሁለቱ ኃይልን ከፀሐይ በሚወስዱበት ሰዓት የሚወስዱበት ኢፊሸንሲ ደረጃ ይለያያል። እኛ የምናስመጣቸው ጥራት ያላቸው ግላሳቸውም ሶላር ሴላቸውም በጥንቃቄ የተሰሩ ከፀሐይ ኃይል በደንብ ኤፊሽንሳቸውን ወስደው በአስቸኳይ ወደ ባትሪ እንዲያጠራቅምልን የሚያስችለን የኃይል ማጠራቀሚያ ነው የምንጠቀመው። እነዚህ እናቀርባለን ከ100 ዋት ጀምሮ እስከ 550 ዋት ድረስ በተለያየ ሳይዝ አለን ሶላር ፓኔሉን። አንዳንድ ጊዜ ቅድም እንዳነሳ ነው ከኤሌክትሪክ ብቻ የሚጠቀሙ ሰዎች ፍላጎታቸውን ወደ ፀሐይ መቀየር ይችላሉ ከተወሰነ ጊዜ በኋላ። ያን የሚያስፈልጋቸው ኦልሬዲ ባትሪውን እና ኢንቨንተሩን ስለገዙ የሚያስፈልጋቸው ምጣዱ ብቻ ነው። ምጣዱን መጥቶ አንዳንድ ጊዜ ምጣዱን ብቻ ሊገዙ ይችላሉ ሰዎች ወደ ሶላር ቴክኖሎጂ ለመምጣት። ያ ደግሞ ያም በሚሆንበት ሰዓት የባትሪው ካፓሲቲ ላይ ወይም የባትሪው መጠን ላይ ተወሰነን ምን ያህል ሶላር ፓኔል ሳይዝ ያስፈልገዋል የሚለውን ነገር ለደንበኞቻችን ምክር ሀሳብ ሰጥተን ፓኔሎቹን የምንሸጥበት ሁኔታ አለና ፓኔሉ 100 ዋት ጀምሮ 150 እያለ 200 እስከ 550 ዋት ድረስ በተለያየ ሳይዝ እና መጠን አለን። ይህንንም እናቀርባለን። ከዚህ ባሻገር ድርጅታችን አገልግሎት የሚሰጠው እቃውን ከገዙ በኋላ ደንበኞቻችን የገጠማ አገልግሎት ሊፈልጉ ይችላሉ። ያንን የገጠማ አገልግሎት እንሰጣቸዋለን። ከዛ በኋላ ደግሞ አፍተር ሴል ሰርቪስ አንዳንድ ነገር የማማከር ስራም እቃውንም ከመግዛታቸው በፊት ደግሞ የምክር አገልግሎት የትኛውን እቃ ብጠቀም ይሻለኛል፣ ምን ያህል የኃይል ፍጆታ ያስፈልገኛል ሲሉ ተቋማት ቀጥታ እኛ ጋር ደውለው ሄደን እንደ ባለሙያ እናማክራቸዋለን። የትኛውን ፕሮዳክት መምረጥ እንዳለባቸው፣ የትኛውን ካፓሲቲ መጠቀም እንዳለባቸው ያንን ሰፋ ያለ አገልግሎትም ጭምር እንሰጣለን ማለት ነው። ምናልባት አሁን ወደ ተመልካቾቻችን ጥያቄ እንመለስና አንዳንዱ ኤሌክትሪክ የሌለበት ቦታ ላይ ስራ ለመጀመር ይፈልጋል። አንዳንዱ ደግሞ እዚሁ መዲናችን አዲስ አበባ ውስጥ ስራ መጀመር የሚፈልጉም ይኖራሉ። ነባር ድርጅት ያላቸውም ትላልቅ ተቋማቶችም ይጠይቁናልና ከዚህ ጋር ተያይዘው ለስራ የሚሆን ወይም ደግሞ ለድርጅቶች የሚሆን የሶላር ቴክኖሎጂ አገልግሎቱ አላችሁ? እኛ ያለን የሶላር ባካፕ ሲስተም ወይም ደግሞ የኃይል ማጠራቀሚያችን የመብራት ተደራሽነት ለሌለበትም የመብራት ተደራሽነት
ያለበትን ቦታ ሆኖ ግን ከፍተኛ የመብራት መቆራረጥ ባለበት ስራቸው፣ ቢዝነሳቸው እንደዚሁም ደግሞ ማህበራዊ ትስስራቸው እንዳይቋረጥ በየቀኑ የሚያገኙት ገቢ እንዳይቋረጥባቸው የሚያግዝ ባካፕ ሲስተም አለን። ይሄ በተለይ ትላልቅ ተቋማት ላይ ክሊኒኮች ልንል እንችላለን፣ በጣም የመብራት መቆራረጥ፣ ሆቴሎች ላይ በጣም የመብራት መቆራረጥ፣ ትላልቅ ተቋማት ላይ የሚያገለግሉ ትላልቅ ባካፕ ሲስተሞች አሉ። እነዛ ባካፕ ሲስተም እንደ ኃይል ፍጆታቸው መጠን ትላልቅ ከ10,000 ዋት ጀምሮ እስከፈለጉት ድረስ ለሚያስፈልጋቸው ፍጆታ የባትሪ እና የኢንቨርተር አቅርቦት አለን። እንደዚሁም ደግሞ መካከለኛ ገቢ ላይ ላሉት ለተለያዩ ቢዝነሶች ከፀጉር ቤት ጀምሮ ሱፐርማርኬት፣ የተለያዩ ተቋማት፣ ዳቦ ቤት፣ ካፌ፣ የተለያዩ ቢዝነስ ተቋማት ሰርቪስ ሴንተር የሆኑ በተለይ በጣም ሴንሲቲቭ ነው አገልግሎቶቹ በኢሚዲየትሊ ነው። ያ ደግሞ የደንበኞቻቸውን እርካታም የራሳቸውንም ገቢ ለማስጠበቅ የሚያስችል ይህን የሶላር ቴክኖሎጂ አለን። ይህንን የሶላር ቴክኖሎጂ አንዴ ገዝተው በዘላቂነት ለረዥም ዓመት የራሳቸውን ገቢ መጨመር የሚያስችላቸው ሁሉም የቢዝነስ ባለቤቶች ማሰብ ያለባቸው በቀን ምን ያህል በመብራት መቆራረጥ ገቢ አጣለሁ፣ ይህንን ቴክኖሎጂ ደግሞ ብጠቀም በቀን ምን ያህል እንዳገኝ ይረዳኛል፣ በወር ውስጥ ምን ያህል ያረዳኛል፣ በ10 ዓመት ምን ያህል ሊረዳኝ ይችላል የሚለውን ሎንግ ተርም ኢንቨስትመንት ኮንሲደር በማድረግ ከዚህ አንጻር የሶላር ቴክኖሎጂም ሲታይ ከገቢያቸው አንጻር ከፍተኛ የሆነ ኢምፓክት ስላለው የሚያወጡት ኮስት በጣም ሚኒማል ነው። ነገር ግን አገልግሎቱና ቤኔፊቱ ከሚያስገኘው ኢንካም አንጻር ከፍተኛ በመሆኑ በጣም እዚህ ላይ ኮንሰርን መሆን ይጠይቃል። የተለያዩ ቢዝነስ ፋብሪካ ዛሬ ኦፕሬሽኑን ለሰከንድ ያህል ቢያቋርጥ ማምረት ያለበት በቀን ውስጥ ሬንጅ አለ። ያንን ባለማምረቱ ማርኬት ላይ ሊያመጣ የሚችለው ዲስቶርሽን ቀላል ሊሆን አይችልም። በጤና ጣቢያን ብንወስድ ታካሚዎች ላይ የሚያመጣው ተጽዕኖ፣ በካፌም ብንወስድ ደንበኞች ላይ የሚያመጣው ያለ ኃይል የምንሰራው ስራ ስለሌለ ያንን አስተማማኝና በጣም ሪለብል የሆነ ኃይል አቅርቦት ያስፈልገናል። የእኛም ተቋም ኢንቴንሲቭሊ የተለያዩ ተቋማት ላይ ሄዶ እየገጠመ ያለበት አለ። ትላልቅ ተቋማትን ነፃ የሆነ የፍሪ ኮንሰልቴሽን አገልግሎት የማማከር ምን ያህል ፍጆታ ያስፈልጋቸዋል፣ ምን አይነት ቴክኖሎጂዎችን መጠቀም አለባቸው የሚለውን ነገር ማንኛውም ቢዝነስ ተቋም ቢደውልልን ሄደን የማማከር ስራ ስለምንሰራ እንዲጠቀሙ እናበረታታለን። ምናልባት እንደ ተጨማሪ ጥያቄ የሚያነሳው ህብረተሰቡ ትክክለኛውን ሶላር ለመግዛት ፀጉር ቤት ሊከፍት ሊሆን ይችላል፣ ዳቦ ቤት፣ ለሱቅ፣ ለተለያዩ ለሆቴል አገልግሎት እነዚህን የሶላር አማራጮችን መጠቀም ቢፈልግ ምንድን ነው ማድረግ ያለበት? መጀመሪያ ሶላር ከመግዛታችን በፊት መደረግ ያለባቸው ጥንቃቄዎች አሉ። አንደኛ ምርቶቹ ራሱ በኳሊቲ ደረጃ ይለያያሉ። እነዚህን ነገር በመጀመሪያ ደረጃ ማጥናት፣ የሶላር ቴክኖሎጂ እንዴት ነው የሚሰራው፣ የትኛው ባትሪ ነው የተሻለ፣ የትኛው ሶላር ፓኔል ነው የተሻለ፣ የትኛው ኢንቨርተር ነው መጠቀም ያለብን የሚለውን ነገር በጥራት ደረጃ ስለሚለያዩ በዋናነት ማህበረሰቡ የሚገዛው ዘላቂ የሆነ መፍትሄ ለማግኘት ነው። የሶላር ቴክኖሎጂዎች በሚገዛበት ጊዜ አንደኛ ትክክለኛ ንግድ ፍቃድ ያላቸው ህጋዊ የአስመጪ የሆኑ ተቋማት ጋር ሄዶ ቢገዛ የተሻለ ጥራትና የተሻለ ሁኔታ ማግኘት ይችላል። አከፋፋዮችም ከሆኑ ደግሞ ህጋዊ ላይሰንስ ያላቸው ደረሰኝ ቆርጦላቸው የሚሸጡላቸው ዋስትናም በቂ ዋስትናም የሚያስፈልገው እቃ ነው። ዝም ብለን የምንሸጠው እቃ አይደለም። በቂ ዋስትና መኖር አለበት። አዲስ ቴክኖሎጂ በመሆኑ መጠን ማህበረሰቡ ያንን እቃ ሲገዛ በዋስትና ኢቨን ችግር እንኳን ቢኖርበት
መመለስ እንዲችል የሚያስችል ዋስትና ባለበት ቦታ ላይ መግዛት ይኖርበታል። ከዛም ባሻገር ደግሞ በቂ የሆነ እገዛና ድጋፍ ሊያገኝ የሚችልበት ተቋም ጋር መሆን አለበት። ብዙ ጊዜ ዋጋን ነው እንጂ የምናየው ጥራት ላይ አናተኩርም። በሶላር ስም መጀመሪያ የሚሸጡና አሁን የደረሰበት የጥራት ደረጃ ደግሞ የተለያየ ስለሆነ ሁሉም ሶላር ተመሳሳይ የሆነ የኳሊቲ መጠን አለው ማለት አንችልም። ዓለም አቀፍ የሚሰጣቸው ስታንዳርድ አለ፣ ሀገር አቀፍ የሚሰጣቸው ስታንዳርድ አለ። ያንን እስካላሟላ ድረስ ለዋጋ ቅነሳ ብሎ በተለይ ክፍለ ሀገር ላይ ክልል ላይ ያሉ ማህበረሰቦቻችን እነዚህ አይነት ፕሮዳክቶችን በሚገዙበት ሰዓት ጥናት አድርገው ዋጋውም ተመጣጣኝ እንደዚሁም ጥራት ያለውን ፕሮዳክት መምረጥ አለባቸው የሚል ሀሳብ ነው ያለን። ስለዚህ ከዚሁ ጋር ተያይዞ ማንሳት ያለብን አንድ ወሳኝ ነገር አለ። በተለይ ክፍለ ሀገር ያሉ ማህበረሰቦቻችን ሶላር አለ ተብሎ ስለሚሸጥ ብቻ ከሆነ ቦታ ይሸምታሉ፣ ይገዛሉ፣ ይወስዳሉ። ያ ሶላር ለፈለጉት ዓላማ ሳይውልላቸው ይበላሻል። በየጊዜው ብልሽት ሲያስከትል ታዲያ ወዴት ነው የሚመጣው? የሶላር ቴክኖሎጂ አያዋጣም፣ ኪሳራ ነው የሚያስከትለው ይመጣል። ስለዚህ ገዢዎች ወይም ደግሞ ሶላር ለመግዛት ለማስገጠም የሚያስብ ሰው መጀመሪያ በትክክል ባለሙያ ማግኘት እንዳለበት ነው የምታብራራለን ማለት ነው። በትክክል ማማከር ይጠበቅባቸዋል። ግዢ ከመፈጸም በፊት የሶላር ቴክኖሎጂ ላይ ያሉ ተቋማትን አማክረው አነጻጽረው ትክክለኛው መረጃ በማግኘት የምንመርጣቸው ኮምፖኔንቶች ኳሊቲ ከመሆናቸው አንጻር ምክር ያስፈልገናል። ጥሩ ቴክኖሎጂ ነው። ያ ቴክኖሎጂ ግን በሶላር ስም የሚሸጡ ፕሮዳክቶችም ብዙ ስለሆኑ በዛ ያንን ከመጠንቀቅ አንጻር ኳሊቲ የሆነ ፕሮዳክትም ዘላቂ የሆነ መፍትሄም ከማግኘት አንጻር ባለሙያን ማማከር የተሻለ ነው ብዬ አስባለሁ። ጥሩ። ከዚሁ ጋርም ተያይዞ በርካታ ተመልካቾቻችን የሚጠይቁት አንድ ጥያቄ አለ። ለቤተ ክርስቲያን፣ ለመስጊድ፣ ለተለያዩ ማህበራዊ አገልግሎት እኛ አካባቢ ላይ አንድ ግለሰብ ለቤቱ ዲሽ አለው፣ ዴክ አለው፣ ቴሌቪዥን አለው፣ በግቢው ማብራት ይፈልጋል፣ ምጣድ ይጠቀማል፣ ምድጃ ይጠቀማል። ለዚህ አገልግሎት ሶላር ቢፈልግ እነዚህን አገልግሎት ጠቅሶ ወይም እናንተ ጠይቃችሁ ነው የምታቀርቡት ወይስ እሱ ሶላር አላችሁ ወይ ብሎ ስለጠየቀ ብቻ ነው የምታቀርቡት? በመጀመሪያ ደረጃ መታየት ያለበት ምን አይነት እቃዎችን ነው መግዛት አለብኝ የሚለው ነገር መለየት ይጠበቅበታል። ያንን ነገር ማጥናት ይጠበቃል። ያንን ካጠኑ በኋላ ሁለተኛ የሚመጣው ለምን አገልግሎት እንደሚፈልግ፣ ምን ማንቀሳቀስ እንደሚፈልግ፣ የሚያንቀሳቀሳቸው ቤት ውስጥ ያሉ ኤሌክትሮኒክሶች ወይም ቢዝነስ ኤሪያ ላይ ያሉ ኤሌክትሮኒክሶች ምን ያህል የኃይል ፍጆታ እንደሚፈልጉ፣ እሱ ማንቀሳቀስ የሚፈልጋቸው የኃይል ፍጆታ መጠን ምን ያህል ነው፣ እንደዚሁም ደግሞ ለሶላር ፓኔል ምቹ ነው ወይ ለማስቀመጥ፣ ኤቭሪ ፕሌስመንቱ ኤቭሪቲንግ ኮምፖነንት ነው ወይ፣ አቅሙ ሁኔታ ምን ይመስላል የሚለውን ነገር ባገናዘበው ሁኔታ ነገር ግን የሱ ፍላጎት በማይጋጭ ሁኔታ ጥራት ያለውን ፕሮዳክት ለሚፈልገው ዓላማ እንዲውል የማድረግ ስራ እንሰራለን ማለት ነው። እያንዳንዱን ነገር ቼክ ካረግነ በኋላ ሪኮመንድ ማድረግ ያለብንን ፕሮዳክት ሪኮመንድ እናደርጋለን ማለት ነው። ችግሮች በየደረጃ እንዲፈቱለት የማድረግ ስትራቴጂ እና ነገር ግን ነገ እቃውን የሚጥለው መሆን የለበትም። እዛው ላይ እየተጨመረ አፕግሬድ እያደረገ ችግሮቹ በየተለያየ ቀን የሚፈቱበትን ሁኔታ የመፍጠር ሁኔታ ነው እንጂ የሚሆነው ያንን ጥሎ ሌላ እንዲገዛ የማድረግ ስትራቴጂ አይደለም መሆን ያለበት ማለት። ከዛ አንጻር ቅድም ባነሳው የተለያዩ ተቋማት የእምነት ተቋማትም ጭምር በብዛት እኛ ጋር ይጠቀማሉ፣ ፕሮዳክቱን ይገዛሉ መሆንም አለበት። አሁን ቴክኖሎጂው በጣም የሚደገፍ ነው። በብዛትም እኛ ፕሮዳክቶችን የወሰዱበት ሁኔታ አለ። ያ በጣም የሚያበረታታም ነው። በአሁን ጊዜ ግሪን ሴንቴክ ቴክኖሎጂ በዚህ
ሶላር ቴክኖሎጂ ላይ በምን አይነት መንገድ እየሰራ ይገኛል? ተደራሽነቱ ምን ያክል ነው? ከዚህ ከመዲናችን አዲስ አበባ ጀምሮ ክፍለ ሀገር ያለው ማህበረሰባችን ድረስ ለመድረስ በምን አይነት መንገድ እየሰራ ይገኛል? እኛ እንደ ተቋም ተደራሽነትን ለማምጣት ኤጀንቶችን የተወሰነ እንጠቀማለን። በኤጀንቶቻችን መሰረት የተለያዩ ትላልቅ ከተማ ላይ ኤጀንቶች የመመልመል ስራም እስካሁንም ያደረግናቸው አሉ፣ ቀጣይ ላይ የምናደርጋቸው አሉ። ከዚህ በተጨማሪ ደግሞ የተለያየ ደሊቨሪ ስራ የሚሰሩ የትራንስፖርቴሽን አገልግሎት የሚሰሩ ተቋማት ጋር ትስስር በመፍጠር ልክ አሁን እንደ ምሳሌ የስ ኤክስፕረስ ከኛ ጋር ይሰራል። እንደነዚህ አይነት ያሉ ደሊቨሪን የሚሰሩ ተቋማት ጋር በማድረግ ሰዎች ባሉበት ቦታ ሆነው ክፍያ ፈጽመው በነዚህ ደሊቨሪ ትራንስፖርቴሽን በሚሰሩ አገልግሎት በሚሰሩ ተቋማት ጋር ተደራሽ ለማድረግም ጥረት እየተደረገ ነው ያለው። 60% የመብራት ተደራሽነት የሌለበት ማህበረሰብን ተደራሽ ከማድረግ አንጻር ሁሉም በትብብር መንግስትም ጭምር እየሰራ ያለበት፣ መንግስታዊ ያልሆኑ ተቋማትም እየሰሩ ያሉበት፣ እዚህ ሴክተር ውስጥ ያሉትም እየሰሩ ያሉበት ሁኔታ ስላለ በዘላቂነት ተደራሽነትን ወይም አክሰሲቢሊቲን ከመፍጠር አንጻር የእኛ ሚና ለመጫወት ብዙ እቅዶች አሉን። አሁን ባለው ሁኔታ ግን ደሊቨሪ በሚሰሩና በኤጀንቶቻችን በኩል ነው ተደራሽነትን እየፈጠርን ያለ ነው። ጥሩ። በመጨረሻም ወደ ግሪንሴን ቴክኖሎጂ መጥተው ይህንን ፕሮዳክት ወይም ይህንን የሶላር ቴክኖሎጂ መግዛት ለሚፈልጉ የምትገኙበትን አድራሻና ስልክ ቁጥሮች። እሺ፣ አመሰግናለሁ። የእኛ ግሪንሴን ቴክ ሶላር ቴክኖሎጂ የሚገኘው 22 ማዞሪያ ጎላጎል ህንፃ ወደ ቦሌ መድኃኔዓለም በሚወስደው 500 ሜትር ዝቅ ብሎ ኳሊቲ ህንፃ ላይ ነው። ቢሮ ቁጥር 103 ላይ መጥተው በማንኛውም ጊዜ የምክር አገልግሎት ከፈለጉ መጥተው እዛው መጠየቅ፣ ስለ ፕሮዳክቱም ደግሞ ግንዛቤ ማግኘት ይችላሉ። በተጨማሪም ደግሞ የድርጅቱ ስልክ ላይ በ0989414209 ወይም ደግሞ 0989414219 ላይ በዚህም ስልክ ማግኘት ይችላሉ። ከዛም በላይ ደግሞ ለተጨማሪ መረጃም ከፈለጉ በ0913 844852 ላይ በመደወል ስለ ፕሮዳክቱ በቂ መረጃ ማግኘት ይችላሉ። ግሪንሴን ቴክኖሎጂ ጥሪያችን አክብራችሁ እዚህ ስቱዲዮ ድረስ በመምጣት ይህንን ሰፋ ያለ ማብራሪያ ለተመልካቾች የሚጠቅም እጅግ በጣም አስተማሪ የሆነ ማብራሪያ ስለሰጣችሁን በእኔና በተመልካቾቻችን ስም እጅግ በጣም አድርገን እናመሰግናለን። በቀጣይ እስከምንገናኝ ድረስ መልካም ጊዜ እያለን እዚሁ ላይ እኛም እናመሰግናለን ስለጋበዛችሁ። እሺ፣ መልካም ጊዜ። አመሰግናለሁ። ክቡራን ተመልካቾቻችን ከእንግዳችን ከግሪንሴን ቴክኖሎጂ ስራ አስኪያጅ ጋር የነበረን ቆይታ እንደተከታተላችሁት ነበረ። በርካታ መረጃዎችን አንስተናል፣ ሰፊ ማብራሪያም ሰጥቶናል። ለእናንተም ጠቃሚ መረጃ እንዳገኛችሁ ተስፋ አደርጋለሁ። የሶላር ቴክኖሎጂ እንደ አማራጭ በመጠቀም ቢዝነሳችሁን አንድ እርምጃ ወደፊት ብታስከዱ ለማለት እንወዳለን። ከዚህም ባሻገር በስራ ዓለም ውስጥ ያላችሁ ትላልቅ ተቋማቶችና ድርጅቶች እኔ ጋር መፍትሄ አለ፣ በራችን ክፍት ነው እያለ ነው ግሪንሴን ቴክኖሎጂ። እዚህ ቪዲዮ ላይ በምናስቀምጠው ስልክ ቁጥርና አድራሻ በመቅረብ የሶላር አገልግሎቶችን ከነሱ ማግኘት ትችላላችሁ። ለዛሬ ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። በቀጣይ በሌላ ዝግጅት በሌላ ርዕሰ ጉዳይ እስከምንገናኝ ቸርን ሰንብት። መልካም ቆይታ።